አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ውላችኋል። በቅድሚያም አበይት ርዕሰ ጉዳዮችን የህወሓት ጀነራሎች ተከፋፍለዋል። ከባድ ስንጥቃት በጦር ውስጥ ተፈጥሯል። በተለይም በሸረሪና የተፈጠረው ከባድ እልቂት የህወሓትን ጀነራሎችና አመራሮች ለሁለት እንደሰነጠቃቸው የውስጥ አዋቂ መረጃዎች በዛሬው ዕለት አረጋግጠዋል። በተጨማሪም ደብረጽዮን ጥቂት ጀነራሎችን ከጀርባቸው አሰልፈው ጀነራል ምግበይንና ጀነራል ፍስሐ ማንጁስን ለማስወገድ እየተንቀሳቀሱ መሆኑን ዩኤምዲ ሚዲያ ምንጮቹን ዋቢ በማድረግ ዘግቧል። በድንበር ላይ አደገኛ ነገር እየተፈጠረ ነው። የጀነራል አልቡርሃን ጦር የኢትዮጵያን ሉዓላዊ የአየር ክልል በመጣስ ድሮን አሰማርቶ እንደነበር ተዘግቧል። ይህን ተከትሎ የኢትዮጵያ መከላከያ ሰራዊት በትላንትናው ዕለት ወደ ኢትዮጵያ አየር ክልል ጥሶ ሊገባ የነበረ ድሮንን መትቶ መጣሉን አንድ መረጃ በዛሬው ዕለት ይፋ ሆኗል። በትላንትናው ዕለት በትግራይ ክልል በአንድ ትምህርት ቤት ላይ ተፈጽሟል የተባለውን ጥቃት በተመለከተ ከክልሉ በኩል በዛሬው ዕለት ተጨማሪ መረጃ ወጥቷል። ይህ በእንዲህ እንዳለ ሌሊት ላይ በትግራይ ክልል ተጨማሪ የአየር ድብደባዎች መፈጸማቸው ተሰምቷል። ታዳምጡታላችሁ። ህወሓት 11 አባላት ያሉት ሴንትራል ኮማንድ ማቋቋሙ ተገለጸ። የአማራ ኃይሎችም አዲስ የአደረጃጀት ለውጥ ማድረጋቸው ተነግሯል። የዚህን ጥንቅር ዝርዝር ዘገባን ይዘናል። በትግራይ በለቅሶ ቤቶች ሳይቀር የግዳጅ ወታደራዊ አፈሳ እየተፈጸመ መሆኑ ተገለጸ። በትግራይ ክልል ህወሓት ባዘን ላይ በሚገኙ ለቀስተኞች ላይ ሳይቀር የግዳጅ ወታደራዊ አፈሳን እየፈጸመ እንደሚገኝ ከስፍራው የሚወጡ መረጃዎች አመልክተዋል። ዝርዝር ጥንቅርን ይዘናል። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በህወሓት ጀነራሎች መካከል ከባድ ቅራኔ ተፈጠረ። ጦሩ ለሁለት እየተሰነጣጠቀ ነው። አመራሮቹ በሽኩቻ ተጠልፈዋል። ደብረጽዮን ጥቂት ጀነራሎችንና ፖለቲካዊ አመራሮችን ከጀርባ አሰልፈው የህወሓት ቁልፍ ጀነራሎችን ለማስወገድ እየተንቀሳቀሱ መሆኑን የሚገልጽ ሪፖርት ወጥቷል። የሸረሪናው ቡጢ የህወሓትን ቋንቋ አደበላልቆታል። ባቢሎን በሳሎን በመቀሌ ፕላኔት ሆቴል ተከስቷል። ከወራት በፊት ቡድኑ ያወጣው አፋኝ አዋጅ ከሻዕቢያ ጋር የመሰረተው ትብብር እንዲሁም የሸረሪ ናው ጥቃት የቡድኑን ጀነራሎች እንዲሰነጣጠቁ አድርጓቸዋል። ዩኤምዲ ሚዲያ ከትግራይ ከፍተኛ የፖለቲካና ወታደራዊ ምንጮች አገኘው ተባለው መረጃ በትግራይ የፖለቲካና የወታደራዊ አመራር ውስጥ እየጨመረ የመጣ የእርስ በርስ እምነት ማጣት መኖሩን ዘግቧል። ይህም በቅርብ ጊዜ በጦር ሜዳ የደረሱ ሽንፈቶች ከኤርትራ ጋር ስላለው ግንኙነት የተነሱ አለመግባባቶች መፈጠራቸውን ዘግቧል። በተጨማሪም በሚስጥር እየተካሄደ ያለ የወታደራዊ የትዕዛዝ ሰንሰለት መዋቅር ለውጥ መኖሩን ጠቁሟል። ይህ የወታደራዊ የትዕዛዝ ሰንሰለት ለውጥ ጀነራል ፍስሐ ማንጁስ፣ ጀነራል ጆን መዲድና ጀነራል ምግበይ ኃይልን ለማስወገድ ያለመ ነውም ተብሏል። በተመሳሳይ ጊዜ ለዩኤምዲ ሚዲያ መረጃ የሰጡ አንድ ከፍተኛ የህወሓት ባለስልጣን በውስጥ የሚደረግ ጠቃሚ ክርክር በእጅጉ የቀነሰበት ሁኔታ ተፈጥሯል ይላሉ። በተለይም በፈረንጆቹ በሰኔ 1 2026 በትግራይ ክልል ምክር ቤት በዝግ ስብሰባ የጸደቀው አዋጅ ቁጥር 366/2018 ከተላለፈ በኋላ ይህ ሁኔታ የበለጠ ተባብሷል ብለዋል። በቅርቡ በትግራይ ኃይሎችና በኢትዮጵያ መንግስት መካከል በሸረሪና አካባቢ የተካሄደ ውጊያ ለቅርብ ጊዜያት የተፈጠረው ውጥረት መነሻ ነው ይላሉ። አንድ ከፍተኛ ወታደራዊ ምንጭ እንደሚገልጹት በውጊያው የጦር መሳሪያና ለብዙ ዓመታት የተከማቹ ወታደራዊ መሳሪያዎች፣ በርካታ ተሽከርካሪዎች ወድመዋል። አንዳንድ ተዋጊዎችም ተማርከዋል፣ ሌሎችም ተገድለዋል። ምንጩ እንደሚሉት ከተገደሉት አንዳንዶቹ አስክሬናቸው ወንዝ ውስጥ ተገኝቷል። ይህ ክስተት በምዕራባዊ ግንባር አዛዥ በሆኑት ጀነራል ምግበይ ኃይልና የ13ኛ አርሚ አዛዥ በሆኑት ኮሎኔል ጸጋይ ተካ ወይንም ጸጋይ ማርክስ መካከል ከባድ አለመግባባት ፈጥሯልም ይላሉ። በውስጥ በኩል እየተነሱ ካሉ ጥያቄዎች መካከል አርሚ 7 ለምን እርዳታ አልሰጠም የሚለው ይገኝበታል። በተጨማሪም የፌደራል ኃይሎች በተወሰነው ቦታ ላይ ጥቃት ለመፈጸም እየተዘጋጁ መሆናቸውን የሚያስጠነቅቅ የስለላ መረጃ ከቀናት በፊት ደርሶ እያለ ለምን እርምጃ አልተወሰደም የሚልም ጥያቄ ተነስቷል። አንድ ኮሚቴ ጉዳዩን ለመመርመርና በድርጅቱ የተለመደውን የራስ ትችት ወይንም ሰልፍ ክሪቲዝም ሂደት ለመጀመር መላኩም ተነግሯል። ነገር ግን ይህ ውዝግብ ከዚህ የውጊያ ክስተት በላይ ይዘልቃል ይላሉ ምንጮች። ይኸውም ውስጣዊ ወታደራዊ ሰንሰለት እስከ መዘርጋት የደረሰ እንቅስቃሴ አለ። የዩኤምዲ ሚዲያ ምንጮች እንደሚገልጹት ከሁለት ሳምንት ገደማ በፊት በመቀሌ የተወሰኑ ውሳኔዎች የተመረጡ የጦር አዛዦችን የግንባር ምክትል አዛዥ በሚል ሹመት ማስቀመጥ ተጀምሯል። ምንጮች እንደጠቀሷቸው ከሆነ ሜጀር ጀነራል አብርሃ ተስፋዬ በቅጽል ስሙ አብርሃ ድንኩል የአርሚ 7 አዛዥ፣ ብርጋዴር ጀነራል ፍስሐ በየነ በቅጽል ስማቸው ወርቂ አይኑ የ32ኛ አርሚ አዛዥ፣ ጀነራል ወልደ ጊዮርጊስ ተክላይ ወይንም በቅጽል ስማቸው ሸሪፎ የ42ኛ አርሚ አዛዥ እንዲሁም ጀነራል ዘነበ ክፍሌ የ31ኛ አርሚ አዛዥ ሆነዋል። ምንጮች እንደሚሉት እነዚህ ሹመቶች
በተለይ አስፈላጊ የሚሆኑት የግንባር ምክትል አዛዥ የሚለው የስልጣን ቦታ በአሁኑ መልኩ ከመጀመሩ በፊት በተመሰረተው የትዕዛዝ መዋቅር ውስጥ ያልነበረ በመሆኑ ነው። ስለዚህም ይህንን ሹመት በወታደራዊ ተዋረድ ውስጥ እንደ መደበኛ ተጨማሪ የስልጣን ደረጃ ብቻ ማየት አይቻልም ይላሉ ምንጮች። የሰጡት ግምገማ እነዚህ አዛዦች እንደ ጊዜያዊ የስልጣን አወቃቀር ወደ የግንባር አመራር እየገቡ መሆናቸው በቀጣይም አሁን ያሉትን አዛዦች በቀስታ የመተካት ዕድል እንዳለ አመላካች ነው ብለዋል። እንደ ምንጮች መረጃ ወርቁ አይኑ፣ አብርሃ ድንኩልና ምናልባትም የአርሚ 7 አዛዥ ጀነራል ሙዘይን መኮንን እንዲሁም የ60ኛ አርሚ አዛዥ ጀነራል ህንጻ ወልደ ጊዮርጊስ በአሁኑ ወቅት በምግበይ እየተመራ ባለው የትዕዛዝ መዋቅር ዙሪያ እየተቀመጡ ናቸው። ሸሪፎ ደግሞ የደቡብ እዝ አዛዥ የሆኑትን ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድን ለመተካት ወይንም እንደ ተቃራኒ የስልጣን ሚዛን እንዲሆን እንዳስቀመጧቸው ተነግሯል። በተመሳሳይም ጀነራል ዘነበ ክፍሌ በሰሜን ምስራቅ አዛዥ ሜጀር ጀነራል ማሾ በየነ ዙሪያ እንዲቀመጥ እየተደረገ ነው። በበርካታ ምንጮች መረጃ መሰረት የዚህ የአመራር መዋቅር ለውጥ ዋነኛ ኢላማ የጀነራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ ስልጣን ነው። ጀነራል ፍስሐ የትግራይ መከላከያ ኃይሎች አዛዥ ሲሆኑ ቀደም ሲል በትግራይ ጊዜያዊ ክልላዊ መንግስት ፕሬዝዳንት ሆነው ያገለገሉትን ታደሰ ወረደን ተክተዋል። ምንጮች እንደሚያምኑት ፍስሐ ማንጁስን በቀጥታ ከስልጣን ከማንሳት ይልቅ ከእርሳቸው በታችና በዙሪያቸው ያለውን የትዕዛዝ መዋቅር በመቀየር የኦፕሬሽን ቁጥጥራቸውን በቀስታ ለመቀነስ የሚያስችል ስትራቴጂ እየተከተለ ነው። የግምገማ ትናንት በተካሄደው የትግራይ ካቢኔ ስብሰባ የወታደራዊ የትዕዛዝ መዋቅሩን የሚወስን ደንብ ካጸደቀ በኋላ የበለጠ አስፈላጊ ሆኗል። ውይይቱን ከሚያውቁ ምንጮች እንደተገለጸው ደንቡ በኦፕሬሽን በጸጥታና በሎጂስቲክ ላይ ያሉ ዋና ዋና ኃላፊነቶችን በምክትል አዛዡ ጀነራል ኃይለሥላሴ ግርማይ ወይንም ወዲ እምበይተይ ስር ያደርጋል። ይህም የእርሳቸውን ተግባራዊ ስልጣን በእጅጉ ያጠነክረዋል ነው የተባለው። በመጨረሻም የኢትዮጵያ መከላከያ ሰራዊት ከሱዳን የተነሳን ድሮን መቶ ጣለ፣ እርምጃም ወስዶበታል። የኢትዮጵያን ድንበር ጥሶ ከሱዳን በኩል የገባ ድሮን ነሐሴ 21 2018 ዓ.ም በመከላከያ ተመቶ በቤኒሻንጉል ጉሙዝ ክልል መውደቁን ሆርን ፍሪኩዌንሲ ምንጮቹን ዋቢ በማድረግ በዛሬው ዕለት ዘግቧል። ከሱዳን ተነስቷል የተባለው ድሮን ተመቶ የወደቀው በቤኒሻንጉል ጉሙዝ ክልል አሶዛ ዞን ሆሞሻ ወረዳ ባማዶ ቀበሌ ውስጥ መሆኑንም ዘገባው ጠቁሟል። ተመቶ የወደቀው ድሮን በኢትዮጵያ ግዛት ውስጥ ይንቀሳቀሳል ተብሎ የሚነገርለትን የፈጥኖ ደራሽ ኃይል ካምፕ ላይ ጥቃት ለመፈጸም ሳይሆን እንዳልቀረ ተጠቁሟል። ድሮኑ ባማዶ ተራራ ተብሎ በሚጠራ ቦታ ላይ ወድቆ መመልከታቸውን የአካባቢው ነዋሪዎች ለሆርን ፍሪኩዌንሲ ተናግረዋል። ነዋሪዎች የተመለከቱትን የድሮን ስሪት በውል ባይለዩትም መካከለኛ ክንፎች ያሉት ነው ሲሉ ጠቁመዋል። ድሮኑ ከወደቀ በኋላ እየነደደ መድረሳቸውን የገለጹት የአይን እማኞች ተተኳሽ ታጥቆ እንደነበር ከወዳደቁት ፍንጥርጣሪዎች መረዳታቸውንም ገልጿል። የሱዳን ጦርና የፈጥኖ ደራሽ ኃይሉ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ እንደሆነ ይታወቃል። በተለይም የድንበር አካባቢ በሆነው በኩርሙክ አካባቢ በተደጋጋሚ ውጊያ እየተደረገ ሲሆን የኢትዮጵያ መንግስትም ፈጥኖ ደራሽ ኃይሉን በመደገፍ እየተከሰሰ ይገኛል። በተለይም ለአርኤስኤፍ በኢትዮጵያ ግዛት ውስጥ ወታደራዊ ካምፕ እንዲገነባና በተባበሩት አረብ ኤምሬቶች የሚቀርብለትን ሎጂስቲክ በማሳለጥ በሱዳን ጦር በተደጋጋሚ ማስረጃ የሌለው ክስ ቀርቦበታል። ፈጥኖ ደራሽ ኃይሉ ከኢትዮጵያ በሚነሱ ድሮኖች እያጠቃኝ ነው በማለት የሚከሰው የሱዳን ጦርም በዚህ ሳምንት ውስጥ ብቻ 3 የሚሆኑ ከኢትዮጵያ የተነሱ ድሮኖችን መጥቶ መጣሉን እየተናገረ ይገኛል። የሱዳን የውጭ ጉዳይ ሚኒስቴር ትናንት ባወጡት መግለጫም ከኢትዮጵያ የሚነሱ ድሮኖች ድንበራችንን እየጣሱ ነው በማለት ነገር ግን ጦራቸው በቻድ ውስጥ ጥቃት መፈጸሙን ክደዋል። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን ጦር ኃይል በቻድ ግዛት ውስጥ ፈጽሟል የተባለው ጥቃትን አስተባብሏል። ሚኒስቴሩ በመግለጫው በተለያዩ አካላት የሱዳን ጦር የቻድ ግዛት ውስጥ ገብቶ የአየር ጥቃት መፈጸሙን የሚገልጹ መረጃዎች መሰራጨታቸው እንዳሳሰበው ጠቅሶ የሱዳን መንግስት ለመልካም ጉርብትና ለአገራዊ ሉዓላዊ ግዛትና ለተመድ ቻርተር ትልቅ ክብር አለው ብሏል። በቻድ ውስጥ የተፈጸመውን ጥቃት በተመለከተ በገለልተኛና በባለሙያዎች የታገዘ ምርመራ ሳይደረግ ኃላፊነቱን በሱዳን ጦር ኃይል ላይ መጫኑን አጥብቆ እንደሚያወግዝም ገልጿል። ይሁንና የሀገሪቱን ድንበር ከማንኛውም ጥቃት ለመጠበቅ ዝግጁ መሆኑንም አስረድቷል። መግለጫው በማስከተልም ከኢትዮጵያ ድንበር በኩል አልፎ የሚገቡ ድሮኖች በሱዳን ግዛት ውስጥ በሰላማዊ ሰዎችና በመሰረተ ልማቶች ላይ ጉዳት እያደረሱ ነው ሲል ከሷል። ጨምሮም ሁሉም ጎረቤት አገራት በሱዳን ውስጣዊ ጉዳይ ጣልቃ ከመግባት እንዲታቀቡና መልካም ጉርብትናን በማክበር ለሰላም ድጋፍ እንዲያደርጉ ጥሪ አቅርቧል። የውጭ ጉዳይ ሚኒስቴሩ ይህንን መግለጫ ያወጣው በትላንትናው ዕለት የአፍሪካ ህብረት በቻድና በሱዳን መካከል የተፈጠረው ውጥረት እንዳሳሰበው ማስታወቁን ተከትሎ ነው። ቻድ በድንበሯ ከ100 ኪሎ ሜትር በላይ ዘልቆ በተፈጸመው የጦር አውሮፕላንና የድሮን ጥቃት የሱዳን ጦር ኃይልን ተጠያቂ አድርጋለች። በሌላ በኩል የፕሬዝዳንት ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በቻድ ውስጥ የተፈጸመው ጥቃት እንዳሳሰባቸው ገልጸው ጦርነቱን ከሱዳን ውጪ ለማስፋፋት የሚደረገው ጥረት እንዲቆምም ጥሪ አቅርበዋል። በኤክስ ገጻቸው ላይ ለሱዳን ጦርነት ምንም ወታደራዊ መፍትሄ የለውም፣ ጦርነቱን ከሱዳን ድንበር እንዲያልፍ ማድረግም ምክንያታዊ አይደለም፣ የሚያዋጣው ሰላማዊ ሰዎችን ለመጠበቅ የሰብአዊነት ተኩስ አቁም ማድረግ ብቻ ነው በማለት ተደምጠዋል።
በትናንትናው ዕለት በትግራይ ክልል በትምህርት ቤት ላይ ተፈጽሟል ስለተባለው ጥቃት የክልሉ የትምህርት ቢሮ ኃላፊ ተጨማሪ ማብራሪያን ሰጥተዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ሐሙስ ሌሊት በኪልተ አውላሎ ወረዳ የሚገኘውን አብርሃ ወአጽባ የመጀመሪያ ደረጃ ትምህርት ቤትን አውድሟል በተባለው የድሮን ጥቃት ላይ ዝርዝር መረጃዎችን ሰጥተዋል። ዶክተር ኪሮስ ሌሊቱን የተፈጸመው ጥቃት ትምህርት ቤቱን ኢላማ ያደረገ ነው ሲሉ ከሰው ድርጊቱን በትምህርት መሰረተ ልማቶች ላይ የተፈጸመ ሌላ ተጨማሪ ጥቃት በማለት ወንጅለዋል። ይህ የድሮን ጥቃት በፌደራል መንግስት በትግራይ ክልል በሚገኙ በተለያዩ ቦታዎች ላይ ተፈጽሟል ከተባሉት ተከታታይ ጥቃቶች መካከል የቅርብ ጊዜው ክስተት ነው። ሆኖም የፌደራል መንግስት ከተገለጹ ጥቃቶች ጋር በተያያዘ እስካሁን ይፋዊ መግለጫን አስተያየትንም አልሰጠም። ኪሮስ ሐሙስ ምሽት በፌስቡክ ገጻቸው ባሰፈሩት መረጃ ተቋሙ በቅርቡ ከአውሮፓ ህብረት በተገኘ ድጋፍ በፕላን ኢንተርናሽናል ኢትዮጵያ አማካኝነት ለመጀመሪያ ደረጃ የህፃናት እንክብካቤና እድገት የሚሆኑ አዳዲስ ክፍሎች ተገንብተውለት ነበር ብለዋል። የትምህርት ቢሮ ኃላፊው የትምህርት ቤቱን ለአካባቢው ማህበረሰብ ያለውን ከፍተኛ ጠቀሜታ ያመላከቱ ሲሆን የካቲት 26 2017 በአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርግ የተመራና የዩኒሴፍ የፕላን ኢንተርናሽናል የሴቭ ዘ ችልድረን እንዲሁም የዓለም የምግብ ፕሮግራም ከፍተኛ ተወካዮች የተሳተፉበት የጋራ ልዑካን ቡድን ጉብኝት እንዳደረገም አውስተዋል። ዶክተር ኪሮስ ያጋራቸው ፎቶግራፎች የትምህርት ቤቱን ሰማያዊና ነጭ ቀለም ያላቸው የመማሪያ ክፍሎች እንዲሁም ልዑካን ቡድኑ ተቋሙን ሲጎበኙ ያሳያል። ምስሎቹ በ2017 በተደረገው ጉብኝት ወቅት የአውሮፓ ህብረትና የሰብአዊ መብት ተቋማት ኃላፊዎችን እንዲሁም የአካባቢው ተወካዮች በትምህርት ቤቱ ተሰብስበው የነበረበትን ሁኔታ ያሳያሉ። የዜና እስከተጠናቀረበት ሰዓት ድረስም የኢትዮጵያ ፌዴራላዊ መንግስትም ሆነ የፌዴራል ትምህርት ሚኒስቴር ከተፈጸመው ጥቃት ጋር በተያያዘ የሰጡት አስተያየት የለም። ነገር ግን ባለፉት ተከታታይ ሳምንታት የኢትዮጵያ ፌዴራላዊ መንግስት በህወሓት ኃይሎች ላይ ያነጣጠሩ የአየር ድብደባዎችን እየፈጸመ ይገኛል። ይህም በህወሓት ኃይሎች ላይ መጠነ ሰፊ ጉዳትና ኪሳራን ማስተናገዱን ከስፍራው የወጡ ተጨባጭ መረጃዎች ያመላክታሉ። ተመለስን። በቀዳሚነት ወደ ያዝነው መረጃችን አለፍን። ህወሓት 11 አባላት ያሉት ሴንትራል ኮማንድ ማቋቋሙ ተገለጸ። የአማራ ኃይሎችም አዲስ አደረጃጀት ለውጥ ማድረጋቸው ተነግሯል። ህወሓት በሚቀጥለው የጦርነት እንቅስቃሴ ላይ ውሳኔ የሚሰጥ 11 አባላት ያሉት ሴንትራል ኮማንድ ማቋቋሙ ተሰምቷል። የመሃል ሚዲያ የመረጃ ዴስክ እንዳደረሰን መረጃ ከሆነ የተቋቋመው ኮማንድ 5 የሲቪል አስተዳደር እንዲሁም 6 የወታደራዊ አመራሮችን በውስጡ ያካተተ ነው። በሲቪል አስተዳደሩ በኩል ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተ እንዲሁም አቶ ጌታቸው አሰፋ ተካተዋል። በወታደራዊ አዛዦች በኩል ደግሞ ሌተናል ጀነራል ፍሳ ኪዳኖ ፍሳ ማንዱስ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መንዲ፣ ሜጀር ጀነራል ብርሃኑ ነጋሽ ወዲ መድህን፣ ሜጀር ጀነራል ክንፈዳኛው፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ወዲ እንባይታይ እንዲሁም ብርጋዴር ጀነራል ምግበ ኃይለ ተመድበዋል። በተያያዘ ዜና የአማራ ኃይሎችም ለቀጣዩ እንቅስቃሴ መዋቅራዊና የአደረጃጀት ለውጥ ማድረጋቸው ተዘግቧል። ይህ አዲስ አደረጃጀት በተለያዩ የጦር ግንባሮች እንቅስቃሴ በሚያደርግበት ወቅት ከጥምር ጦሩ ጋር እንደ አንድ የተቀናጀ ኃይል ሆኖ በጋራ የሚንቀሳቀስ አቅምን የሚያጠናክር መሆኑ ነው የታወቀው። በትግራይ ክልል በለቅሶ ቤቶች ሳይቀር የግዳጅ ወታደራዊ አፈሳ እየተፈጸመ መሆኑ ተገለጸ። በትግራይ ክልል ህወሓት በሀዘን ላይ በሚገኙ ለቀስተኞች ላይ ሳይቀር የግዳጅ ወታደራዊ አፈሳን እየፈጸመ እንደሚገኝ ከስፍራው የወጡ መረጃዎች አመልክተዋል። የመሃል ሚዲያ መረጃ ሰጪዎች እንዳመለከቱት ከሆነ ድርጊቱ የተፈጸመው በመሆኒ ከተማ እንዲሁም አካባቢው በሚንቀሳቀሰው አርሚ 43 በተባለው የህወሓት ስብስብ ነው። ቡድኑ በአካባቢው የሚገኙ ወጣቶችን በግዳጅ ማፈሱ ሳይበቃው ወደ ህዝብ ለቅሶ ቤት በመግባት ሀዘን ላይ የተቀመጡ ለቀስተኞችን በቁጥጥር ስር አውሎ ለግዳጅ ወስዷቸዋል። ይህን ተከትሎ በመሆኒ ከተማና በዙሪያው የሚኖሩ ነዋሪዎች በድርጊቱ ላይ ከፍተኛ ቁጣቸውን በማሰማት ላይ ይገኛሉ። ይኸው የህወሓት እንቅስቃሴ ህዝቡ መሰብሰብ እንዳይችልና ሀዘኑን እንኳን ቁጭ ብሎ እንዳያወጣ እንዲሁም ቤት ዘመድ እንዳያስተዛዝን ያደረገ ከሰውኛ አሰራር ውጪ የሆነ ጭካኔ መሆኑ ተገልጿል። ቀደም ሲል በትምህርት ቤቶች፣ በመኖሪያ ቤቶች፣ በመኝታ ክፍሎች፣ በመዝናኛ ስፍራዎች እንዲሁም በየእምነት ቦታዎች ውስጥ በመግባት የጦር መሳሪያ አስገዳጅነት አፈሳን ሲፈጽም የነበረው ህወሓት አሁን ላይ ወደ ለቅሶ ቤቶች ማቅናቱ ከገጠመው ከፍተኛ የመደናገር እንዲሁም የእንቅስቃሴ እጥረት ጋር የተያያዘ መሆኑ ታውቋል።
ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው። በዚህ ቻናል የሚቀርቡ ማንኛውም የሙግት ሐሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን።